ሰላም እንደምን ቆያችሁ አድማጭ ተመልካቾቻችን። በዛሬው የመረጃ ዝግጅታችን አሜሪካ በቬንዙዌላ ላይ የፈጸመችውን ጥቃት ተከትሎ የነዳጅ ዋጋ ስለማሽቆልቆሉ፣ ዶናልድ ትራምፕ በኮሎምቢያ ፕሬዝዳንትና በቬንዙዌላ ጥብቅ ወዳጅ ኩባ ላይ ስለመዛታቸው፣ የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ ዛሬ በአሜሪካ ፍርድ ቤት ስለመቅረባቸው የተሰሙ አሁናዊ መረጃዎችን አሰናድተን ይዘን ቀርበናል። እስከ መርሃ ግብራችን ፍጻሜ አብራችሁን ቆዩ። ላይክ በማድረግ ጀምረው እንዲያደምጡን፣ ሼር እና ሰብስክራይብ እንዲያደርጉን፣ ሐሳብ አስተያየቶቻችሁን ደግሞ በኮሜንት መጻፊያ ላይ እንዲያሰፍሩልን የአክብሮት ግብዣችን ነው። በድጋሜ አብራችሁን ቆዩ። አሜሪካ በቬንዙዌላ ላይ የፈጸመችውን ጥቃት ተከትሎ የነዳጅ ዋጋ አሽቆለቆለ። አሜሪካ ባሳለፍነው አርብ ሌሊት በቬንዙዌላ ላይ ጥቃት ከፍታ 2 ሰዓት ከ30 በፈጀ ልዩ ኦፕሬሽን የሀገሪቷን ፕሬዝዳንት ኒኮላስ ማዱሮንና ባለቤታቸውን ይዛ መውጣቷን ተከትሎ የዓለም ነዳጅ ዋጋ ዛሬ ማለዳ መጠነኛ ቅናሽ አሳይቷል። ዛሬ ማለዳ እየወጡ ባሉ ዘገባዎች በአሜሪካ ገበያ ድፍድፍ ነዳጅ ከ0.4 እስከ 1.3 በመቶ ቅናሽ ሲያሳይ፣ WTI ደግሞ ከ0.5 እስከ 0.8 ቅናሽ አሳይቷል። አሜሪካ በቬንዙዌላ ላይ የፈጸመችውን እጅግ አነጋጋሪና አስገራሚ ጥቃት ተከትሎ የነዳጅ ዋጋ በበርሜል አንጻራዊ ቅናሽ ቢያሳይም የወርቅና የብር ዋጋ ጭማሪ ማሳየቱን የብሉምበርግ ዘገባ ያሳያል። ዶናልድ ትራምፕ የቬንዙዌላ ዘይት ክምችት የቬንዙዌላ የስርዓት ለውጥ እቅድ አካል አድርገው አስቀምጠዋል። የአሜሪካ የነዳጅ ኩባንያዎች በመሠረተ ልማት ላይ በቢሊዮኖች የሚቆጠር ዶላር እንደሚያወጡም ጠቁመዋል። እንደ አንዳንድ ተንታኞች አባባል ከሆነ የቬንዙዌላ ጥቃት የዘይት ፍላጎትን ከፍ ሊያደርግ ባይችልም አቅርቦቱ ላይ ትርጉም ያለው ጭማሪ ለማምጣት ግን ዓመታትን ሊወስድ እንደሚችል ይስማማሉ። በኤክስሲቢ የምርምር ዳይሬክተር የሆኑት ካትሊን ብሩስ እንደሚሉት ጥያቄው መሆን ያለበት ባለሀብቶች የሚያተኩሩት ለወደፊት የቬንዙዌላ ዘይት በገበያ ላይ መጨመር ላይ ወይስ ደግሞ ቬንዙዌላ ብዙ ዘይት ለማውጣት ምን ያህል ኢንቨስትመንት እንደሚያስፈልግ ማተኮር ላይ ነው ይላሉ። በአሁኑ ወቅት ቬንዙዌላ በቀን ከ1 ሚሊዮን በርሜል ያነሰ ነዳጅ ታወጣለች። ቬንዙዌላ የሶሻሊስት አምባገነኖች ስልጣን ከመቆጣጠራቸው ከ1998 በፊት ከፍተኛ መጠን ያለው ነዳጅ ታወጣ የነበረ ሲሆን በቀን እስከ 3.5 ሚሊዮን በርሜል ድፍድፍ ነዳጅ ዘይት ለገበያ ታቀርብ ነበር። ተንታኞች እንደሚሉት አገሪቷ ወደዚህ ደረጃ ለመመለስ በ100 ቢሊዮን ዶላር የሚቆጠር ኢንቨስትመንት የሚጠይቅ ሲሆን አሮጌና የበሰበሱ መሠረተ ልማቶችን ለማሻሻል፣ አዳዲስ የነዳጅ ጉድጓዶችን ለመቆፈርና ተጨማሪ ማጣሪያዎችን ለመገንባት የአሜሪካ የነዳጅ ኩባንያዎች ወደ አገሪቱ እንደሚገቡና ኢንቨስት እንደሚያደርጉ ፕሬዝዳንት ዶናልድ ትራምፕ ተናግረዋል። አንዳንድ የነዳጅ ተንታኞች በበኩላቸው በሀብት የበለጸገችው ቬንዙዌላን ለመለወጥና የሚያስፈልገውን ገቢ ለማመንጨት እስከ 2030 ወይም ከዚያ በላይ ጊዜ ሊወስድ ይችላል ሲሉ ይናገራሉ። ስለዚህ በዚህ ሳምንት መጀመሪያ ላይ የታየው የነዳጅ ዋጋ ማሽቆልቆል ለአጭር ጊዜ ሊቆይ የሚችል መሆኑን ያብራራሉ። በኢቶሮ የዓለም ገበያ ተንታኝ የሆኑት ላሌ ኦኮር የቬንዙዌላ ዘይት ወደ ውጭ መላክን በከፍተኛ ሁኔታ ለመጨመር በርካታ ዓመታትን እንደሚወስድ ይስማማሉ። ተንታኙ እንደሚሉት ከሆነ አሁን ያለው የነዳጅ ዋጋ አንጻራዊ ማሽቆልቆል የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ መያዛቸው ሪፖርት የተደረገበት ጂኦፖለቲካል ድንጋጤ ሊሆን ይችላል። ነገር ግን ለገበያው የነዳጅ ዋጋ የመሬት መንቀጥቀጥ አይደለም ብለዋል። ቬንዙዌላ ከዓለም አቀፍ አቅርቦት 1% ያህል የነዳጅ አቅርቦት ብቻ እንደምትሸፍን አስታውሰው በጣም ጥሩ የሆነ የፖለቲካ ሁኔታ ውስጥ እንኳን ምርትን ወደ ነበረበት መመለስ ዓመታትን ይወስዳል ብለው እንደሚያምኑ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኮሎምቢያ ፕሬዝዳንትና በቬንዙዌላ ጥብቅ ወዳጅ አገር ኩባ ላይ ዛቱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮን ጥቃት ከፍተው አስረው ከወሰዱ በኋላ የጥቃት ኢላማቸውን ወደ ደቡብ አሜሪካዊቷ አገር ኮሎምቢያ አዙረዋል። ትራምፕ ቬንዙዌላን የታመመች ጎረቤት እንኳን አይደለችም፣ ለጎረቤትነት የቀረበች በጣም ታማሚ ሲሉ ገልጸዋታል። ኮሎምቢያም እንዲሁ የታመመች ናት።
ኮኬን መስራትና ወደ አሜሪካ መሸጥ በሚወድ በሽተኛ ሰው የምትመራ አገር ናት ሲሉ ገልጸዋል። ልነግራችሁ የምፈልገው ነገር ቢኖር ይሄን እያደረገ ለረጅም ጊዜ አይቆይም ሲሉ የኮሎምቢያውን ፕሬዝዳንት ጉስታቮ ፔትሮ ላይ ዛቻ አሰምተዋል። ለረጅም ጊዜ ይሄን አያደርግም ያሉት ፕሬዝዳንት ትራምፕ ጉስታቮ ፔትሮ ኮኬን የሚያመርቱባቸው ቦታዎችና የኮኬን ፋብሪካዎች አሏቸው ሲሉ ከሰዋል። ፔትሮ ይህንን እያደረጉ ረጅም ጊዜ ሊቆዩም እንደማይችል ዝተዋል። ታዲያ አሜሪካ በኮሎምቢያ ውስጥ ተመሳሳይ ኦፕሬሽን ታካሂዳለች በሚል ጥያቄ የቀረበላቸው ትራምፕ ለእኔ በጣም ጥሩ ይመስለኛል፣ ለምን መሰላችሁ? በርካታ ሰዎችን ገድለዋል ሲሉ ትራምፕ ተናግረዋል። ፕሬዚዳንት ትራምፕ ሌላኛዋ የአደንዛዥ ዕፅ መነሻ የሆነችውን ጎረቤት አገር ሜክሲኮን አደንዛዥ ዕፅ ላይ አስፈላጊ እርምጃ እንድትወስድ ሲሉ እግረ መንገዳቸውን አስጠንቅቀዋል። ፕሬዚዳንት ጉስታቮ ፔትሮ በበኩላቸው ስም ማጥፋት አቁም ሲሉ ለትራምፕ ንግግር ያጸፋ ምላሽ ሰጥተዋል። የላቲን አሜሪካ ሀገራት ከአገልጋይነትና ከባርነት ለመውጣት መተባበር አለባቸው ሲሉም ጉስታቮ ፔትሮ ተናግረዋል። አሜሪካ በሰው ልጅ ታሪክ ደቡብ አሜሪካን በቦምብ የደበደበች ሀገር ናት ሲሉ ወንጅለዋል። ኒኮላስ ማዱሮ በአሜሪካ ወታደሮች ከተያዙ በኋላ ፕሬዚዳንት ፔትሮ ጦራቸውን ወደ ድንበር አስጠግተዋል ተብሏል። ትራምፕ ሌላኛዋን የላቲን አሜሪካ አገርና የቬንዙዌላ ጥብቅ አጋር እንደሆነች የሚነገርላትን ኩባን በተመለከተ ቃላቸውን ሰጥተዋል። ኩባ ለመውደቅ ተዘጋጅታለች ያሉት ትራምፕ ኩባ ለመውደቅ ዝግጁ ትመስላለች፣ ያንን ይቋቋሙት እንደሆነ አላውቅም ሲሉ ገልጸዋል። ኩባ አሁን ምንም ገቢ የሚባል የላትም። ሁሉንም ገቢያቸውን የሚያገኙት ከቬንዙዌላና ከቬንዙዌላውያን ነዳጅ ነው። ከዚህ በኋላ ያንን አያገኙም ሲሉ ተናግረዋል። ስለዚህ ኩባ ለመውደቅ ተዘጋጅታለች። በዚህ ጉዳይ በጣም ደስተኛ የሚሆኑ ብዙ ኩባዊ አሜሪካውያን አሉላችሁ ብለዋል። በሌላ በኩል የኩባ መንግስት እንደገለጸው የአሜሪካ ኃይሎች ማዱሮንና ባለቤታቸውን ለመያዝ በከፈቱት ጥቃት 32 ጀግና ኩባውያን ተዋጊዎች ተገድለዋል ብሏል። የረጅም ጊዜ የማዱሮ ሶሻሊስት አጋር የሆነችው ኩባ በጥብቅ አጋሯ ቬንዙዌላ ላይ በተፈጸመው ጥቃትና በጥቃቱ ለተገደሉ የኩባ ወታደሮች የ2 ቀናት ብሔራዊ ሐዘን አውጃለች። ከተመሳሳይ ዘገባ ሳንወጣ ዶናልድ ትራምፕ በተጠባባቂ ፕሬዝዳንትነት ቬንዙዌላን በሚመሩት ግለሰብ ላይም ዛቻ አሰምተዋል። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በአሜሪካ ታስረው ከተወሰዱ በኋላ ምክትል ፕሬዝዳንት የሆኑት ዴልሲ ሮድሪጌዝ ተጠባባቂ ፕሬዝዳንት ሆነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እሷም ትክክለኛውን ነገር ካላደረገች ምናልባትም ከማዱሮ የበለጠ ትልቅ ዋጋ ልትከፍል ትችላለች ሲሉ አስጠንቅቀዋል። የሥርዓት ለውጥ ምንም ብለህ ልትጠራው ትችላለህ፣ አሁን ካለው ሁኔታ የተሻለ ነው፣ ከዚህ የከፋ ሊሆን አይችልም ሲሉ ተናግረዋል። ትራምፕ የቬንዙዌላን ፕሬዝዳንት ከስልጣናቸው ያነሱበት ኦፕሬሽን ከተፈጸመ በኋላ ደህንነቱ የተጠበቀ ተገቢና አመዛዛኝ የስልጣን ሽግግር እስከሚደረግ ድረስ አሜሪካ አገሪቱን ትመራለች ብለው ነበር። የአሜሪካ የነዳጅ ኩባንያዎችም ወደ ቬንዙዌላ ገብተው መሰረተ ልማቱን እንደሚጠግኑና ለሀገሪቱ ገንዘብ መስራት እንደሚጀምሩም ሲናገሩ ተደምጠው ነበር። ምንም እንኳን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ይበሉ እንጂ አሁንም አገሪቱን እየተቆጣጠሩ ያሉት የማዱሮ አጋሮች ናቸው። ክቡራን አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዘገባዎች የእስካሁኖቹ ነበሩ። እስከ ፍጻሜው አብራችሁን ስለቆያችሁ እናመሰግናለን። ቸር ይግጠመን።